ስለ እግር ኳስ ተጫዋችነት ዘመን አነሳን። አሁን ደግሞ ስለ እግር ኳስና ፖለቲካ እናንሳ። ተካ ገለቱ እግር ኳስ ተጫዋች ባይሆን ኖሮ ፖለቲከኛ ይሆን ነበር ሲሉ ብዙዎች በቅርብ የሚያውቁክ ይናገራሉ። በተለይ ደግሞ ዛሬ ካንተ ጋር ማውራት የምፈልገው 1960ዎቹ ሲነሳ የ1960ዎቹ የኢትዮጵያ ፖለቲካ ሲነሳ መርካቶና አካባቢው በጣም ይነሳል። አብዛኞቹ እግር ኳስ ተጫዋቾች በዛ ዘመን በፖለቲካ ውስጥ በጣም ይንቀሳቀሱ ነበር። ለምንድን ነው? ከባድ እንትን ነው። ከባድ ጥያቄ ነው። ያው ለመመለስ እንሞክራለን። ምንድን ነው አካባቢያችን ሳይሆን ወቅቱ 60 ውስጥ ትዝ ይለኛል የወጣት ማህበር በየአካባቢው ይመሰረት ነበር እና ሳናድራስ ይባላል፣ ጉልሌ ይባላል፣ ካዛንቺስ ምናምን ወጣት ማህበር እንደዚህ የሚባል እንሰማለን እኛ። እና በዚህ መሀል ላይ ደግሞ ጉልበተኞች ነበሩ። የቻይና ግሩፕ፣ የራጌል ግሩፕ፣ የበረንዳ ግሩፕ እንትን አለ፣ ጉልበተኞች ምናምኖች አሉ። እንደዚህ ውስጥ ነበረ 60 ውስጥ እና እኛ ይመስለኛል 64 ዓመተ ምህረት ይመስለኛል እኛም አካባቢ ከዛ በፊትም አለ፣ ግን 64 አካባቢ ቤት ተከራይተን የወጣት ማህበር መሰረትን። እኔ እንትን ጁኒየር ነኝ። እንግዲህ አሁን እንዴት እንደሆነ ነገር ሲኒየሮቻችን አሉ እና አንዳንዶቹ ሞተዋል። ያው በተፈጠረው ተፈጥሮ እና የሚገርሙ ልጆች ነበሩ። 64 65 ላይ ወጣት ማህበር ቤት ተከራይተን ስነ ጽሁፍ መጀመሪያ የስፖርት ዕቃ አለ፣ ቴብል ቴኒስ፣ ቼስ፣ ዳማ ምናምን መጫወቻ አለ። አሁን አየህ እንደዚህ ብለህ መናገር የምትችለው አሁን ካንተ ጋር ስፖርት ነው የምናወራው። አሁን ከጀርባዬ ጫና ልታመጣብኝ ነው። ምክንያቱም እነዚህ ነገሮች እንደዚህ ነው ማለት አልችልም። ለምን መሰለህ ያለፈ ነው። የምፈርቼ አይደለም እኔ አላውቀውም፣ ግን እኔ ጁኒየር ነኝ። ዩኒቨርሲቲ ተማሪዎች አሉ ሰፈራችን ላይ ተሻለ የሚባሉ ተሻለ፣ ተስፋዬ፣ ጌታቸው፣ ዶርሞሎ፣ እንግዲህ ጥላውን፣ አትሬሶ እነዚህ መስፍን በሻ ትልልቅ ዩኒቨርሲቲ ተማሪዎች ናቸው። ባይዘ እነሱ በዛ ሰዓት እኔ 64 66 9ኛ ክፍል ነኝ። 68 ነው 65 8ኛ ክፍል እያለሁ በቃ እንትን ነኝ፣ ያው እንትን ነኝ፣ ምንድን ነው ፈጣን ነኝ፣ ብዙ ነገር እንትን እላለሁ እና ጥናት ይሰጣል። ጥናቱ ምንድን ነው? ቋንቋ ማሳደግ፣ የአማርኛ ስነ ጽሁፍ፣ የእንግሊዝኛ ቋንቋ እንትን ይደረጋል። እዛ ፕሬዘንት አደርጋለሁ፣ አንዱ ይናገራል። እንደዚህ ከጀርባ ያለው ነገር እንግዲህ አሁን እኔ እንደዚህ ነው ልልህ አልችልም። ማለት አሁን ነው የምመነዘረው። ምን መነዘረው? ያኔ አንተ ትምህርቱን ነው መማሩን ነው መሳተፉን ነው እንጂ ምንም ምንድን ነው ዓላማው ከጀርባ አናውቀውም። እሱን አናውቀውም። ግን ወጣት ነን፣ የወጣት እንትን ማህበር ነው የተባለው። ስለዚህ ቼዝ አለ፣ ዳማ አለ፣ ቴብል ቴኒስ አለ፣ ቴዘር ቦል አለ፣ ቫሊቦል አለ። በቃ እንጫወታለን። በቃ ስፖርት ደግሞ እግር ኳስ ወጥተን እንጫወታለን። እግር ኳስ እንዳሰልጣኝም ነኝ እኔ ደግሞ ለነሱ። ይሄ ነገር እንትን ተጀመረ፣ እዛ ንግግር ጀመረ ምናምን። ግን በተናጠላ 3 4 ሆነን ደግሞ እንወጣለን። ስንወጣ ፖለቲካ ተጀምሯል በሀገሪቷ ውስጥ ማለት ነው። 65 66 እንደነ ብስራተ ወንጌል ሬዲዮ ጣቢያ በቃ ስለ እንትና ስለ ኬጂቢ እና ስለ ሲአይ ምናምን እና አዲስ ይሆንብናል። በቃ እንሰማለን። ሰማሁ እንትና ምናሴ የሚባል አለ። ምናሴ ምን አልኩለት፣ አሁን አሜሪካ ነው ያለው። እሱ ይከታተላል፣ ይነግረናል። እንደሰምታችኋል ዛሬ እንትን በኤፍኤም ነው ብስራተ ወንጌል ሬዲዮ ጣቢያ አሁን ሬዲዮ ፋን የሆነውን በዛ ይተላለፋል። አንዳንድ እና ልዩ ነው ስለ አንደኛ ዓለም ጦርነት እና እነዚህ ነገሮች እንትናችንን ይስቡናል፣ ጭንቅላታችን። ከዛ በዚህ መካከል ላይ ያው የረሻ እንትን አለ፣ ላይብረሪ አለ። እዛ ደግሞ እንሄድና ፊልም እናያለን። ፊልሙ ደግሞ በሙሉ ያለው ፊልም በነፃ ነው የሚታየው። ወርልድ ዋር ነው፣ የረሻ እንትን ጦር ነው የምታየው። ምን እንትን ባይገባህም በቃ
ማሸነፋቸው ሩሲያዎች ደስ ይለናል። በቃ ከዛ በቃ እና ቀስ እያለ የ66 አብዮት መቀጣጠል ጀመረ። ከዛ በኋላ መጽሔት፣ ጋዜጣ ምናምን አንዳንድ ነገር ይወጣ ጀመር። ነጻ 67 ሞላ፣ ብዙ ነገር ወጣ። ማንበብ ጀመርን። ስናነብ ያቺ የተነካካችው እንትን ጠጋ 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 አለች። ከዛ በቃ እኛም ተሳታፊ ሆነን እነዚህ ደግሞ ሲኒየር የሆኑት ደግሞ አንደርግራውንድ ሆኑ። እነሱ ተደበቁ። ያው ፖለቲካ ተጀመረ ማለት ነው። እኛ ደግሞ ፈጠጥ ፈጠጥ አለን። የወጣት ማህበሩን እንደገና እኛ መያዝ ጀመርን፣ ያው ለመምራት እና ነገሮች ሁሉ እየተለዋወጡ መጥተው የ67 ተቀጣጠለ። ያው ከፈነዳ በኋላ መጽሔት፣ መጽሐፍ የማይወጣ ነገር የለም። ማንበብ ጀመር። የህቡ ወረቀቶች መምጣት ጀመሩ። እናነባለን። እኔ ምን እንደሆነ አላውቅም፣ ማንበብ ብቻ ነው። በዚህ እስካሁን ድረስ የንባቤ እንትን አልሞትም፣ አነባለሁ። እና ያው 68 ስገባ ከተመለመሉት ልጆች መካከል አንዱ ማለት ነው። አሁን እንግዲህ ትምህርት ቤት ይታዳለ 68 ነው፣ 11 ክፍል ነኝ። እዛ ትምህርት ቤቴ ላይ በይታት ተመለመልኩ። ቀጠልን። ከዛ ለሰፈር ደግሞ ያው የአባ ሊግ አለ አያዋሊ፣ እዛ ውስጥ ተሳታፊ ሆንኩኝ። ቀጥታ ያኔ በደንብ ታውቃለህ ሁሉ ነገር? አይ እኔ ሁሉ ነገር እና ለዚህ ነው ስፖርት ከድል በኋላ የሚለውን። አዎ፣ ግን እንደዚህ አይነት እንቅስቃሴዎች በመላው ኢትዮጵያ አለ ነበረ በወቅቱ። ግን መርካቶና አካባቢው ላይ ግን ይለያል ወይም አላቅም። እኔ አብዛኞቹ ኳስ ተጫዋቾችን ስለማቅ ሊሆን ይችላል እንትን ነው አልጨረስኩልህም። ሻይ ቤቶች ነበሩ። አይ አሁን አስታውሳለሁ። መሐመድ ሳላ፣ ሰላም ሻይ ቤት፣ ካሊፎርኒያ፣ አፍሪካ፣ እነዚህ ነጭ ወንበር የሚባል እነዚህ ከሰዓት በኋላ የመቀመጫ ቦታዎች ናቸው። ማለት አንድ በረዳ 15 ሳንቲ ትገዛለህ፣ አንድ ሻይ 5 ሳንቲ 10 ሳንቲ ነው። 3 ሆነን 4 ሆነን አንድ በረዳ እንይዝና ከሰዓት በኋላ ከ7 ሰዓት በኋላ እስከ ምሽቱ 1 ሰዓት 2 ሰዓት ሁሉ በየቦታው በየእንትኑ ቁጭ ብሎ በረዳ ዞ ጫወታል። ጫወታው ያ ጫወታ ከሌላ አካባቢ የሚለይበት ይሄ ነው። ወደ ፖለቲካ ገባ። እነዛ ልጆች በሙሉ ኦልሞስት ማለት ትችላለህ በያፓ ውስጥ ገቡ። በቃ መርካቶ ሙሉ ያሉት ሻይ ቤቶች የመወያ ሻይ ቤቶች ናቸው። መወያ ነው። ከዛ በኋላ መንግስት ካወቀ በኋላ ነው መሸሸት የተጀመረው እንጂ በቃ በርጫ የሚቆሙና እንትን ይዘው ራሱ እንትን ይዘው የሚቀመጡ ልጆች ነበሩ። እዛ ላይ የምታያቸው ትልልቅ ልጆች ቅድም ያነሳልኝ ከኳሱ ጋር ልጮት የሚለው እንትን የመጣው በዛ ጊዜ ነው። ምክንያቱም እኔ ያው ትሬኒንግ ሰርቼ እኮ መጥቼ እዛ ነው የምቀመጠው። 1 ብር ይሰጠኛል። 1 ብር ሲሰጠኝ በጣም ወደ ዋናው ቡድን ስመጣ ወደ 2 ብር ገደማ መጣልኝ። 2 ብር ሲመጣ 1 ብር ክትፎ በላና ክትፎ 1 ብር ነው። 1 ብሩን ለነገ በራድ ይዘን ነው እንትን ልጆቹ ራሱ ጓደኞቼ ይጠብቁኛል። ከዛ ያው በራድ ይዘን እንቀመጣለን፣ እንጫወታለን። ከዛ ወሬው አንዱ ወረቀት ከየት እንደሚያመጣ አናውቅም። አንዱ ከአንዱ እና እንትንም ቅርንጫፍ ያላቸው ልጆች ሊኖሩ ይችላሉ። የዛ ጊዜ ያመጣሉ። ከዛ ወዲያ እንትን የሆን ልጆች ማለት አንደርስታንድ ያደረገ ነው ወይም ፖለቲካውን ለመቀበል የተዘጋጀው ልጆችን ያው መንጥረው እንትን መለመሉን። ከዛ በኋላ እንትን ውስጥ ገባን። ህዋስ ነው የሚባለው። የመጀመሪያ ህዋስ ውስጥ እንገባለን። ጥናት ክበብ ተጀመረ። 5 በፈቃደኝነት ነው በግዴታ ነው? ኧረ በስመ አብ! እንዳውም በመመልመል እጅግ ደስተኛ ነኝ እንጂ እንዴት በጣም ደስ ይልሃል መሰለ። ኧረ ያ እድል ማግኘቴ በቃ በህይወቴ በቃ ትልቅ አንድ ነገር ያገኘው ነው ይመስለኝ። ለመሞት እኮ የተዘጋጀንን እኮ የምንሰማው በሙሉ እኮ ሞትና ምናምን እኮ ምንም ነገር አይመስለንም እኮ። በዛ ጊዜ ያ ስሜት ነበር። ያ ስሜት ነው እንጂ እኔ ኳስ ምናምን እንዴት ነገርኩ እኮ በቃ ምንም ነገር በቃ ህይወትህ ነው በቃ ምን ጠዋት ማለት። ግን አንድ ኳስ ተጫዋች እንደዚሁ ያንተ ወዳጅ የሆነ ሳናግረው መሀል ሰፋሪ መሆን አይቻልም ነበር በዛ ዘመን ይባላል። እና መሀል ሰፋሪ ከሆንክ 2 ጥይት ነው የሚበላ ይለኝ ነበረ። እንዴት መሰል መሀል ሰፋሪ መሆን ትችላለህ፣ ግን ምን መሰለ የማትሆንበት ምንድን ነው መጀመሪያ እዚህ ውስጥ ገባህ ማለት
ስፖርቱ እኛ ፖለቲካ አይመለከተኝም አልፈልግም ገባ መቀመጥ አልችልም ነበር። ነገርኩህ እኮ አሁን የቻሉ ልጆች አሉ ግን ደጋፊ ናቸው፣ ሲምፔታይዘር ናቸው። ውጭ ሆነው ስሜት አላቸው፣ ይፈልጉታል ያን ነገር። እንደኛ ጠልቀው ላይገቡ ይችላሉ። እኛ ጠልቀን የገባ ነው እና እንትን መሀል ሰፋሪ የለ ምናምን አይደለም። ገባንበት፣ በቃ እንትን ውስጥ ገባን። ስትገባ ትቀጥላለህ። እምቢ ብለው የተቀመጡ ልጆች እኮ አሉ፣ ምንም ያልሆኑ የኔ ጓደኞች እኮ አሉ፣ ምንም ነገር እንትን ያልተባሉ ያልተጠየቁ። ለምን መጀመሪያም እንትን አላሉም፣ አላሳዩም። ስሜት ማለት በማርክሲዝም ሌኒዝም ላይ ያላቸው እንትን ፍላጎት ደካማ ነው። ደካማ ከሆነ አትመለመልም። እኛ ግን በማርክሲዝም ሌኒዝም ላይ በጣም በቃ መጽሐፉን ለማንበብ ሂስቶሪካል ዳይሌክቲካል ሂስቶሪካል ማቴሪያሊዝምን ለማንበብ ማን ማሮጠው እንትን ነገር የለም። ለውጥ ነው፣ በቃ ለውጥ ነው። ለውጥ በተለይ የቻይና አብዮትና የቬትናም መጀመሪያ የቬትናም የፓሌስቲኒያን የኪውባ ምናምን አብዮት በቃ በብዙ ነገር እንሰማ ነበር። ቀደም ያልኩ ነው። ኤፌ እንትና በስርዓተ ወንጌል ላይ ይናገራል። አንድ ንጉሴ ምናምን የሚባል ሰው ትዝ ይለኛል። ሰው ራሱ በጣም ደስ ይላል ድምፁ እና እነዚህ ነገሮች ይናገራል። ፖለቲካ አይመስልም ግን ፖለቲካ ውስጥ ይከተናል እና ትሳባለህ እና በቃ እኔ ስለምን አልሆንም ነው። እኛ ግን እንትን ውስጥ ገባን፣ ተካፋይ ሆነን ያን ነገር ሀሳብ ትሰጣለህ፣ እንደዚህ በዛው ትቀጥላለህ እና ምንም አይመስልም። 2 ዓመት ጠፍተህ የቆየኸው የት ነው? ለምንድን ነበር? 2 ዓመት መጥፋት ሳይሆን ያው 69ን ከተማ ውስጥ ስራ ይበዛብኝ ነበር። ያው በነበረ ሁኔታ ፍርሃትም ነበረ፣ እንደበቃለን። ከዛ በኋላ መጨረሻ ላይ ያው አደጋ ውስጥ መኖራችን ተነገረን። ማልነግድ ብዙ ነገሮች አሉ፣ በዚህ እንትን ላይ የማይቀርቡ ነገሮች ተፈጠሩ፣ ብዙ ነገር። እዛ አደጋ ውስጥ ገባው። በቃ ማምለጥና እንትን ማለበት ደረጃ ደረሰ። ስለዚህ ቤተሰብ አባቴ ይዞኝ ወደ ባላ ሀገር ገባ፣ ገጠር ገባሁ እና መስከረም አካባቢ ነው። ልክ አሁን እንትን መጣ አይደል ፋሲካ፣ ይህን ጊዜ ነው የመጣሁት። ከመስከረም ጀምሮ ቀይ ሽብር ምናምን የተከሳ ላይ ገጠር ገባሁ። ገጠር ተቀመጥኩ፣ ተደበቅኩ። ደግሞ የኛ ቤተሰብ ገጠር ትንሽ ራቅ ያለና ተራራ ምናምን በጣም ማንም ራሱን ቢመጣም ቢፈልግህም የሚያወጣ ያው ሌላው ሲምባ ይመስላል እንጂ በጣም እንትን ነው። በጣም ተራራ ነው። በጣም ለም ሀገር ነው። በጣም ጥሩ ተራራ ውስጥ ነው ያለው። እዛ ነበርኩኝ፣ ጠበቁኝ። ማንኛውም የገጠሩ ሰው ተንከባከበኝ። አባቴም ገጠር ውስጥ ያው ትንሽ ንብረት ነበረው፣ ቤተሰብም አለ እዛ። ተንከባከቡ፣ አዳኑኝ። እዛ ያው መጨረሻ ይምጣ ተባለ። አባቴ ተጠየቀ። የፈለገው ይመጣል እንጂ አልመጣም አልኩ። ጠፋል። ምክንያቱም ያው ሊገሉ ለምን ይመጣል? ሊገሉ ይረሸን አይደለም ለአደጋ እንደሆነ ይታወቀኛል። ግን በሌላ በኩል ደግሞ እጠራጠረው እኔ ስኳድ አይደለሁ ምን አይደለሁ ደግሞ ላለሁም ሌላ። ምክንያቱም ሰፈር ውስጥ ከሚነቃነቁት ልጆች አንዱ ስለነበርኩ ብዙዎቹ በሙሉ ኦልሞስት ታስረዋል። ኋላ መጣሁ፣ ተጠየቅኩ፣ ምናምን ቆይ ተባልኩ። እሺ አለን። የዚህን ጊዜ ነው ችግር የተፈጠረው። እንደገና የወጣት ማህበር ስብሰባ ይደረጋል ተብሎ በቃ የሆነ ግጭት ነበራቸው እርስ በርስ እንዳሉ እኛንም አሰሩን። ታሰርን፣ ከፍተኛ ታሰርን። ከፍተኛ አደጋ ውስጥ ገባን። ከፍተኛ አደጋ ደረሰ። ምክንያቱም ቆይ ተብዬ ታስረን ከፍተኛ ሰባት ከገባ በኋላ ከዛ 7 ልጆች መጡ አወጡን። አሁን እዚህ ጋር ያለው እንትን አስፈላጊ ስላልሆነ ነው እና የፖለቲካ እንትን አለ እና እኛ የበለጠ አደጋ ውስጥ ገባን እና ማታ ያው አዘጋጁን ሊደበድቡ ነው። ልንገረፍ ተዘጋጀን እና አንድ አሁን አለ በሽተኛ ነው፣ ማሞቀሽ ይባላል። አመለጠ፣ ከእስር ቤት ጠፋ።
ኦፕሬሽን አድረገና ምዕራብ ዞን ታውቀዋለህ? በረንዳ እዛ ነበር የታሰርነው። አመለጠ። ሄደ ሪፖርት አደረገ። አምልጡ። እዛ እንዳንነካ ተደረገ፣ እንዳንመታ እንዳንገረፍ ተደረገ። አሁን ይሄ ታሪክ ሌላ ታሪክ ስለሆነ ነው እና እንትኑ ነው ብቻ የምነግርህ። እና ከዛ ያው አንድ ወር እንኳን አካባቢ ይሆናል ታሰርና ተፈተን። ከዛ ያው ወጣት ማህበር እንደገና ምስረታ ተጀመረ። ተመረጥኩኝ። 2 ዓመት አገለገልኩ። በጣም ይገርማል። ወጣት ማህበሩ ያው እግር ኳሱን፣ ቫሊቦሉን፣ የሴቶች እግር ኳስ ሻምፒዮን አደረግናቸው። እኔ ያው ፍቅር ስለነበረኝ እግር ኳስ አደረግን። ከዛ የወጣት ማህበሩ ሲመሰረት ሌላ አንድ ስም አለው ደግሞ የወጣት ማህበር ምን ነበር? እባክህ የዛ ጊዜ መንግስት የመሰረተ የወጣት ማህበር ነበር። የዛ አባል እንደሆን ተፈለገ። እኔ ስፖርት ነኝ። አሁን ስፖርት በቃ እንትን ፖለቲካ አስጠላኝ። በጣም መጥፎ ነገር መሆኑን ካየሁ በኋላ በቃ ያ ነገር ከተፈጠረ በኋላ የፈለገው ይመጣል እንጂ እኔ ፖለቲካ ከእንግዲህ ወዲህ እንደዚህ አይነት ነገር ከሆነ አልፈልግም አልኩ። ከወጣት ማህበሩ ወጣሁኝ። 2 ዓመት ሊቀመንበር ካገለገልኩ በኋላ ወደ ኳሱ ውስጥ ገባሁ። ከዛ በኋላ ያው ብዙ ጊዜ ፈትኖኛል ፖለቲካ። በፍጹም ምንም አልገባም ብዬ እስካሁን ድረስ ከፖለቲካ ጋር አልተነካከም። ይሄ ማለት ግን የሚመጣውን ብሶት እቀበላለሁ ምናምን አይደለም። ግን ጀስት ድርጅት ይዤ ፖለቲካ ምናምን መሳተፍ አልፈልግም። በዛ ጊዜ የነበረው የፖለቲካ ሁኔታ በተለይም እግር ኳስ ተጫዋቹ አብዛኛው እግር ኳስ ተጫዋች እንደውም እግር ኳስ ተጫዋች በመሆኑ ዛሬ ላይ ለደረሰበት ምክንያት ትልቅ መሰረት ነው ይባላልና አብዛኛው ኳስ ተጫዋቾች በእግር ኳስ ተጫዋችነታቸው ሰበብ በዛ ፖለቲካ ውስጥ ሰለባ እንዳይሆኑ ሆነዋል። ማምለጫው እግር ኳስ ነበር ይባላል። አይመስለኝም። ምክንያቱም ማቃቸው በጣም ጥሩ ልጆች ኳስ ተጫዋቾች የተጎዱ ልጆች አሉ ተገርፈው። ለምሳሌ እኔ ተስፋዬ ከበደ ነው እንግዲህ ተስፋዬ ከበደ ወይ ሊሞት ይችላል፣ ግን ያዳነው ያው አብዮት ፍሬ የሚባል ቡድን መሪ የነበረው ነው። ያዳነው ተገርፈዋል። በቃ እስካሁን ድረስ ቁስሉ አለበት፣ አልቻለውም፣ ያመዋል። እና እንትን ውስጥ የመጀመሪያው እንትን ላይ ኳስ ተጫዋች ነው ምንም እኔ አይመስለኝም። ግን አቶ ይመስገን የሚባለው ሰውዬ የአንድነት ተጫዋቾችን አድኗል የሚባል ነገር እሰማለሁ። ያው እንትና ላይም ገነነ መጽሐፍ ላይ እንደዚህ ብራኔ ምናምን ሆነው እንደዚህ አድነዋል ምናምን የሚል ነገር እሰማለሁ። ግን ደርግ ምሳሌ ቄራ የሚባል ልጅ ነበር ጎበዝ፣ የአዋሽ ምንጭ የአንድነት ቡድን ተገለዋል። እዚህ ላይ ጎበዝ ተጫዋች ነበር። ወንድማገኝ የሚባል በረኛ ነበር የትግል ፍሬ አሩን በልቶ ነው ከእንትን የወጣው ከከርቸሌ የወጣው። አሁን እንትን ነው ሳይንቲስት ነው፣ ውጭ ሀገር ኳስ ተጫዋች ነበር። በረኛ ነው፣ ጎበዝ በረኛ ነበር አሉ እና አይምርህም እኔ እንጃ አይመስለኝም። በዛ ጊዜ ግን ተካ የምጠይቀህ ነገር በዛ ጊዜ የነበሩ እግር ኳስ ተጫዋቾች በዛ ዘመን የነበሩ እግር ኳስ ተጫዋቾች አብዛኞቹ በትምህርቱ ላይ በጣም ጠንካራ ጎበዞች የነበሩ ብዙዎቹም ከዛ በኋላ በትላልቅ ስልጣን ቦታዎች ላይ ኃላፊነቶች ላይ የነበሩ ናቸው። እንዲህ አይነት ነገር አሁን ዘመን ላይ ወይም ከዛ በኋላ ባሉ ጊዜያቶች ላይ አልመለከትምና አብዛኞቹ ትላልቅ ባለስልጣን ቦታ ላይ ካየ ከሰማህ በዛ በእናንተ ዘመን የተፈጠሩ ተጫዋቾች ናቸውና ምንድን ነበር ምክንያቱ? አንደኛው እንትን እግር ኳስ ነገርኩ። ያቺ የወጣት ማህበራው ቀላል አይደለችም። የወጣት ማህበሯ ምንድን ነው እንድንማር ይገፋፈናል። አሁን ለምሳሌ የቋንቋ እጥረት፣ የአማርኛ ስነ ጽሁፍ እንደዚህ ወጥቶ ፕሬዘንት ማድረግ መናገር እንለማመድ ነበር እና ጎበዝ ደግሞ ተማሪዎች አሉ። እነሱ ደግሞ ያስጠኑ ነበር ገባ እና ደግሞ እንትን ምንድን ነው ማርክሲዝም ማንበብ ማለት ሰፊ ነው። እንትኑ እውቀቱ በጣም እንትን ነው። ፖለቲካ ቢሆንም አጠቃላይ እውቀቱ ሰፊ ያደርጋል። ስለዚህ ብዙዎቹ በፍቅር ነው ማርክሲዝምን የሚያነቡትና የምናነበው የነበረው እና ማንበብ ልምድም ይመጣል። ይኸው መወያየት፣ የማዳመጥ
መልስ መመለስ ማለት ለምሳሌ ስትመሰጠኝ አልፈራም፣ እንደፈለግ በጠይቀኝ መልስልሃለሁ። በጣም ደፋር ነው አሰልጣኝ አይል አመራር መልሳለሁ። ምንም ለምን ያን ጊዜ እንትን ያደረኩት ነው የለመድኩበት እንትን ነው ተጽዕኖ። እና ሌላ ደግሞ ከርቸሌ የገቡ ልጆች አሉ የማይረሳው። ብዙዎቹ ከርቸሌ ሲገቡ የተደበቀው አካደሚካል እውቀታቸውን እዛ አጎለበቱት እና ጎበዝ ሆነው ወጡ እና ዩኒቨርሲቲ ከዛ ሰቅለው ወጡ። ዩኒቨርሲቲ ደግሞ ያው ሰቅለው ወጡ። ከርቸሌ ያስተምራል ተምረው ወጡ እና ጎበዝ ሆኑ። ስለ ከርቸሌ ስታነሳ ግን ሁል ጊዜ ማስታወሰው የከርቸሌ እግር ኳስ ቡድንን ነው እና የሰፈራችን አንድ ፍቃዱ የሚባል ኳስ ተጫዋች ነበር እና እዛ ነው እና እሱን እንደ ትልቅ ብርቅ ነበር የምናየው እና እዛ ታስሮ ነበረ። በዛን ወቅት ላይ ለከርቸሌ ምርጥ ይጫወት ነበርና የከርቸሌ ቡድን እጅግ በጣም ጠንካራ ቡድን እንደነበረው ብዙዎች ይናገሩለታል እና አንተም በአንድ አጋጣሚ ይመስለኛል እዛ ሄደ የተጫወትክበት ሁኔታ አስታውሳለሁና ስለ ከርቸሌ ቡድን ምን ትላለህ? የሚገርም ነው ረስቼዋለሁ። አሁን ግን አስታወስከኝ። ከርቸሌ ሰፈር ኳስ ተጫወትን። እኛ ሰፈራችን እየተጫወትን እያለ ደብዳቤ ደረሰ። ማንደፍሮ ከርቸሌዎች ጠየቁን እንጫወት ምናምን ብለዋል። እንዴት እናድርግ? ከሷል እንሂድ አዋል። ከሜዳ ነው የተነሳ ነው። ከሜዳ ተነስተን ሙሉጌታ አምዴ የሚባል ልጅ አለ። ሎንቺና አለው የአባቱ ሎንቺና፣ አሁን ሞቷል። ሎንቺናውን አስነስቶ ሎንቺናው ብዙ ችግር አለው የመኪናው ተጭነን እየነዳ እሱ ደፋር ነው ከርቸሌ ገባን። የሚገርም ነው። እና እኔ ከርቸሌ መሄድ እንፈራለን እኛ ብንያዝ ያስፈራል። ግን ገባን። ስንገባ ጫጫታ በጫ ምናምን አሉ። እነሱ ቀድመው የእኛን ዝና ሰምተዋል። አንዳንድ ልጆችም ነበሩ እዛ ውስጥ እና ጨዋታ ተጀመረ። እንዴት አይነት ጨዋታ እንደተጫወትን ልነግርህ አልችልም። እና ብታስታውሰው ይኖሩ አንድ ፎቶግራፍ እንትን አለ፣ ካርድ አላቸው። ንብ፣ ዋሊያ እንዴ ትዝ አይለኝም። ንብ እኔ የንብ እንትን የሰጠኝ ነበረ ቤቴ ውስጥ ካለ እልክልሃለሁ፣ አሳይሃለሁ። እና ፈርመው ሰጡኝ። ንብ ነው የሰጠኝ። ግን የተጫወትነው ከጠቅላላ ቡድኑ ጋር ነው። እኔና ምን ተስኖት ነበርን። በስማ እኔ 2 ጎል አገባው። 2-2 ወጣን። እነሱም አገቡ። 2-2 ወጣን። በቃ ፈርሙልን ማቀፋቸው። እኔ ምንም አልረሳውም የተደረገው ጨዋታ። እና እኔ አንድ ነፍሱ ይኑማር ኪዳኔ ተካ የሚባል ልጅ አለ። የኢትዮጵያ ቡድን ተጫዋች ነበር። የኢትዮጵያ ወጣት ቲም ነበረ። የሰላማዊ ቀን ስፖርት ተጫዋች ነበር። እንፈራዋለን፣ አናናግረውም እኛ። ፕላስ ደግሞ ፖለቲከኛ ስለነገር ነበር። ያው እንትን አገኒስት የቆመ ነው። ግን ያው ታስረዋል። ምንም መጥቶ ተካ ብራቮ ምናምን ብሎ ሲጨብጥ ደነገጥኩኝ እኔ ራሴ ገባ። ምክንያቱም ያው ባላንጣ ነው እና ግን ኳሱ ነው እሱ እንትን ያደረገው። መጣ ተቃቀፍና ያው የምንቱ ታላቅ የእሱ ጓደኛ ነው፣ ሲሳይ ካሳ ይባላል። የነመቻልን ታላቅ ሲሳይ የሰላም ካሳ ተጫዋች ምንትዬ ምናምን ብሎ አቀፈ። እኛን በቀቅፍ አደረገን። እንትኑ ጠፋልኝ ታውቃለህ። ይሄ ልዩ ጠፋ። ሲመጣ አሁንም የሚገርመው ይሄ ጨዋታ እንደዚህ አለቀ አይደል? ሲመጣ በጣም የተግባባውና እንትን ያለው ቢሮ እየመጣ የሚጠይቀው እኔን ነበር። ኪዳኔ ተካ እኔም በጣም ወደው ነበር እና ለቀቀኝ። እንትኑ የፖለቲካ ጥላቻውና እንትኑ ለቀቀኝ። የሌላ ፖለቲካ ድርጅት አባል ነበር። ያው መጥቀስ አያስፈልግም። ግን የከርቸሌ ቡድን እዛ እየጠራ ነው የሚጫወተው እንጂ ወጥቶ እንዲጫወት አይወጣም። እዛ ነው የሚጫወቱት። ጎበዞች ናቸው ግን እና አንዱ እንዳውም ያው ያልኩ ቅድም ወንድማጌ ነው ስሙ፣ እርግጠኛ በረኛ የነበረው ኋላ ለትግል ፍሬ በረኛ ሆነ። ያው ከሀገር ወጣ። ሳይንቲስት ምናምን ፕሮፌሰር ነው፣ ግን ያው እንደ ሳይንቲስት ነገር ነው። በጣም ያደንቁታል። ጎበዝ። እሱም ትዝ ይለኛል በረኛው እሱ ነበር። እስቲ ስለ ፖለቲካው አወራን። አሁን ደግሞ ስለ ሂሳብ ሙያው እንምጣ። ከኳሱ ዓለም እንግዲህ ከተገለልክ በኋላ የገባኸው ወደ ቢሮ ስራ ነው ባህር ትራንዚት ውስጥና እዛ ደግሞ በተሰጠ ኃላፊነት
ብቁ ለመሆን ራስህን አስተምርሃል፣ ራስህን አብቅተሃልና ወደ ሂሳብ ሙያው ገብተህ ረጅም ጊዜ እንደሰራ ጡረታ የሚወጣው በዛው ስራ ላይ ያለህ እንደሆነ አውቃለሁና እንዴት ወደ ሂሳብ ሙያው ገባ? ሂሳብ ቀጥታ ሂሳብ አይደለም። የኢትዮጵያ ንግድ መርከብ ድርጅት ስገባ ሺፒንግ ላይ ነው። ሺፒንግ የሚባል ዲፓርትመንት ነበረ። ሺፒንግ ማለት የመርከቡን ጉዳይ የሚከታተል ክፍል ነው እና አዲስ ነው ለኔ ስራው ራሱ አዲስ ነው እና መርከብ ይጫናል፣ መርከብ ይራገፋል፣ ኬት መጣ እንትን ወጣ፣ መርከብ መከታተል መስማት። በአሰብ ነበር የዛ ጊዜ እና አዲስ ሆነብኝ። በቃ ከዛ የመጀመሪያ ስራዬ ለደንበኞች ማሳወቅ ነበር። እቃችሁ መጥተዋል ምናምን ተብሎ አለ ፎርም እዛ ላይ የጻፍ የእጅ ጽሁፌ ደግሞ ቆንጆ ነበረ። በአጋጣሚ ደነቃቸው። አንተ እንዴት ነው የምጽፈው ምናምን። እንግዲህ አላውቅም እኔ በምን ጥሩ ነው የምጽፈው፣ በተለይ እንግሊዝኛ እንዴት ነው ምናምን እና ያው ጸሐፊ ሆንኩኝ በደንብ ስጽፍ። ከዚህ ጋር የተያዘ የገንዘብ እንትን አለ። መርከቡ ሲመጣ ገንዘብ ፍሬት ይባላል። ክፍያ ተፈጸመ፣ ክፍያ እዚህ ነው የተፈጸመው እዛ ነው ተብሎ የሚል እንትን አለ እዛ ላይ። አሁን የስራው ዝርዝር ነው የሚሄድብ እና ያንን እከታተልና ይህን ያህል ገንዘብ አለ ወደ የቁጥር እንትን እሳት ጀመረ። እዛ ላይ ደግሞ የሂሳብ ትንሽ ስራ አላት። ወደ ኢትዮጵያ የዛ ጊዜ 2 ብር ከ07 ነበረ፣ እርግጠኛ 2 ከ07 ነበረ እና ባንክ አጀስትመንት የሚባል ደግሞ አለች። ይቺ ዲፈረንሷን እንትን ማድረጊያ እንደ 15% ነው እንደዚህ ትደመራለች። እሷን እሰራና አስቀምጣለሁ። ከዛ በኋላ ታሪፍ ደግሞ አለው። የመርከብ ልም ሲጫን ሲወጣ ቆዳ፣ ቡና፣ ሰሊጥ ምናምን ታሪፍ አለው። ግራ ይገባኛል። እንዴት ነው ምናምን። ያው ፈጣን ነኝ፣ ለቁጥር ቅርብ ነኝ እና ቶሎ ብዬ ያለው ቶሎ በቃ ለመድኩኝ። አሁን መስራት ጀመርኩ እና ስመለከት ማደግ እንደማልችል አወቅኩት። በዚህ ደረጃ ማደግ አልችልም። ከዛ እኔ ለምን ነው ማልማረው ምንድን ነው ችግሬ ምናምን ብዬ ራሴን እንትን አደረግኩኝ። ለብዙ ጊዜ ያው በኳስ ምክንያት ጭንቅላቴ ጥሩ አይደለም ማለት ያበሳጨኝ ነበር። እናደዳለሁ። ጓደኞቼ ውጭ ምናምን እኔ እዚህ ቁጭ ብዬ እንደገና ምናምን በጣም እናደድ። ኋላ ምንም ነገር ማድረግ የምትችለው ትዕግስት በመውሰድ ነው። ትዕግስት ወሰድኩ። ከዛ ተደብቄ አሁን ስም አለኝ እታወቃለሁ። ሰፈር እንዴት ልማር? ስለዚህ ሉል መኮንን ትምህርት እንትን ምኒልክ ትምህርት ቤት ከለጋር ከምሰራበት ሄድኩኝ። እዛ እየሄድኩኝ የምን ትምህርት ነው የማትሪክ ዝግጅትን የሚያስተምሩ ክፍል ፈጥረዋል። እዛ ሄጄ ገንዘብ እየከፈልኩ እማራለሁ። ማንም ሰው መማሬን አያውቅም፣ ምንም አያውቅም። ምክንያቱም እኔ ፈራሁኝ። በቃ አሁን ተካኝ ማለት እንደ ምናምን ይሉኛል ብዬ ግን ምንም 12 ክፍል ገባሁ፣ ተፈተንኩና ነጥብ አመጣሁና ያው ንግድ ስራ ኮሌጅ ገባሁ። ንግድ ስራ ኮሌጅ በባንኪንግ ኤንድ ፋይናንስ ተመረቅኩኝ። ስመረቅ ያው ቶሎ ስራ ቦታ ማግኘት፣ ምክንያቱም ድርጅቱ ትልቅ ድርጅት ነው። በዚህ ላይ ደግሞ ብዙ ባለሙያዎች አሉ እና ያው እንትን ጨመረ፣ እውቀቴ ጨመረ፣ የዚህ እውቀት። ከዛ ይሄ የምሰራበት ቦታ ክፍል እድገት መባጣቴ ምክንያት መነጫነጭ ጀመርኩኝ። ከዛ እንደምንም አልኩና ከዚህ ክፍል መውጣት አለብኝ ብዬ የፋይናንስ እውቀት ስላለኝ እየተነካካ ነው ብዬ ማስታወቂያ ወጣ። ኦዲተርነት ኦዲተር ሆንኩኝ። ተወዳደርኩ፣ አለፍኩኝና ኦዲተር ሆንኩኝ። ከኦዲተር አሁን ተራ ኦዲተር ነው የሆንኩት። እዛ ወዲያውኑ ሲኒየር ኦዲተር ሆንኩኝ። ከሲኒየር ኦዲተርነት ደግሞ አጀስትመንት ተሰራና የመስሪያ ቤቱ እንደገና ደግሞ እንትን ሆንኩኝ፣ ኮንትሮል የሚያደርግ ክፍል ሆንኩኝና በዛው ደረጃ ሆንኩኝ። አሁንም እንትኑ አልመጣም፣ የማደግና እንትኑ ሊመጣ አልቻለም። ስለዚህ መማር አለብኝ አልኩና አሁንም አካውንቲንግ ተማርኩኝ። ለዲግሪ ተመረኩኝ። ዲግሪን ካገኘው በኋላ የዋና ክፍል ኃላፊ ሆኜ የኦዲትና ኢንስፔክሽን ክፍል ዋና ክፍል ኃላፊ በመሆን ብዙ ጊዜ አገለገልኩኝ። ይህን እያገለገልኩ እያለ
ከኦዲትና ኢንስፔክሽን ክፍል አሁንም ያው እንትኔ እየጨመረ መጣ። አንደኛ የእውቀት ደረጃ እየጨመረ ሲመጣ መስራት አቅም ይመጣል እና የኢህአዴግ ፖለቲካ ትንሽ እንትን ያደርገኛል፣ አይመቸኝም ነበር እኔ። ከዛ ማስታወቂያ ወጣሁን ወደ ጅቡቲ ተከለከለኝ። ያዛ ቢፒአር የሚባል ነገር አለ፣ ምናልባት እሱን ታጠናላችሁ ተብለን የተወሰኑ ልጆች ጥናት እንድናጠና ተደረገና ቢፒአር ውስጥ ገብቼ ጥናት ማጥናት ጀመርኩ። ጥናት አጥንተን 1 ዓመት ገደማ ሲሆን አሁንም ጠየቅኩኝ። መጣ ማስታወቂያ፣ ከለከሉኝ እና ልጁ እዛ ያለው ልጅ ተጎዳ። ጅቡቲ የነበረው ልጅ ሲጎዳ እኔን አሁን ተወዳዳሪ ጠፋ። ዲፕሎማ አለኝ፣ ዲግሪ አለኝ እና ብቁ ተወዳዳሪ ነኝ። ምክንያቱም ሺፒንግ የሚባለው ዲፓርትመንት ውስጥ በፊት ሰርቻለሁ እና ይሄኛው ክፍል ይሄኛው ሲደመር ይሄ ደግሞ እውቀት ለዛ ስራ አገልግሎት የሚል ነበርና የዲስፓች ዋና ክፍል ኃላፊ ሆኜ እዛ መስራት ጀመርኩኝ። በጣም ሰፊ ነው ጅቡቲ መስራት፣ በጣም ከባድ ነው እና አሁን ብሶት አልለውም፣ ደስታም አልለው፣ መጥፎም አልለው። ከ2003 እስከ 2010 ድረስ እኔ ብቻ አይደለሁም፣ 5፣ 6፣ 7 ልጆች እንሆናለን። ኢትዮጵያ ውስጥ የገባው ብረት ኮንዶሚኒየም፣ ከራይ ቤት ሀብታም በጠቅላላ የገባው ብረት በእኔና በጓደኞች ናቸው። ያ ፀሐይ እየደበደበን ከመርከብ ይወርዳል፣ እናስቀምጣለን፣ መኪና እናገኛለን፣ እንጭናለን። ይሄን በሙሉ ከ2003 እስከ 2010 ድረስ ሰራው። አሉ ከኔ ጋር የሚሰሩ ግርማ ታደሰ፣ ደረጀ ሚደቅሳ፣ ጥበበ ተገኝ፣ በዛብህ፣ አቶ ሰማና አቶ አለቃችን ደሳለኝ ጎታ የመሳሰሉት በጣም ጎበዝ ልጆች፣ እውነቴ ነው። በጣም ሆነን ይኸው እንግዲህ ቤት አላገኘም። እዛ ውስጥ አንድ ሰውን ቤት ያገኘም የለም። ግን ቤት በሙሉ የተሰራው በእኛ ጉልበት ነው። አንድ ሰው ግን የሚያስታውሰን ሰው የለም። የጅቡቲ ፀሐይም ነው እንደ ተካን እንደዚህ ያወፈረው ይላል። ትንሽ ክብደቴን እንትን አድርጎታል፣ ጨምሮታል። ጅቡቲ ተሰራ ያው በደስተኛ ነበርኩኝ። ግን ጅቡቲን ካነሳብኝ ማሪታይምን ወደዋለሁ። ደስ የሚለኝ መስሪያ ቤት ነው። ብዙ ሰርቼለታለሁ። እስካላ ኃላፊ ሆኜ ነው የሰራሁት። ግን ስወጣ በደስታ ነው የሚወጣሁት። በጡረታ ነው የተገለልከው? አይደለም፣ በጡረታ ራሴን ያገለልኩት። ምንድን ነው ሲሄድ በአስቸኳይ ነው እንድወጣ የተደረገው ወደ ጅቡቲ እንዲሄድ። ስወጣ 150 ምናምን ቀን 52 ነው 54 ቀን የዓመት ረፍት ነበረኝ። ባይዘው እኔ ረፍት አላገኘው ነበረ፣ በጣም ሰራ ነበር እና ጅቡቲ ስንሄድ 7 ዓመት ቆየሁ። አልፎ አልፎ እመጣለሁ። ስመጣ ግን ተመልሼ ነው የሚሄደው። 7 ዓመት በኋላ 2010 ላይ ወደ አዲስ አበባ እንድንቀየር ፈለግን። ከጠየቁ ሰዎች አንዱ ነው የሆንኩኝ። በቃ ጅቡቲ ያለን። አሁን ያ ነው ትልቅ ችግር ያመጣው። ስመጣ ስራ ልመደብ ሆነ። አይደለም እኔ እረፍት እፈልጋለሁ አልኩኝ። አይ እረፍት ከለከሉኝ። እንዲህ 154 ቀን አለኝ እኮ ያለኝ። እዛ ኋላ አይ እረፍት ተቃጥሏል አሉ። በጣም ተናደድኩኝ። ለምንድን ነው የሚቃጠለው? ደብዳቤ ጻፍ እስቲ ያሉ ደብዳቤ እንደዛ እዛ ኋላ መልስ አልሰጠኝ። አሁን በቃ መበሳጨት ጀመርኩኝ። እንዴት 7 ዓመት የሰራሁበት ትቼ እንግዲያስ ከዛ ዓመት ጀምሮ ቢሮ ስሰራ የነበረኝ እረፍት ነው። እረፍት አይሰጠንም። በቃ ኦዲተርም ስለሆንክ አትወጣም፣ ትቸገራለህ ድርጅት ውስጥ እና ተበሳጭው። በቃ ምንድን ነው ጡረታ ለማውጣት ምን ያደርጋል? አሁን 55 ነው 56 ነው። ወዲያው እዛው ደብዳቤ ጻፍኩና መጀመሪያም ፍላጎት ነበር የመውጣት። ጻፍኩና ወረቀት አስረክቤ ወጣሁ። በቃ መጡ ጓደኞቼ። ልክ አይደለም፣ ጠብቅ፣ ደሞዝም እንደዚህ እንደታደርግ ቶ እንዴት ይህን ያለ የደከምኩበትን ገንዘብ
እረፍት ይከለክለኛል። ድርጅቱ ተበትኗል እና የኢትዮጵያ ሎጂስቲክ ምናምን ሆኗል እና ማንም የሚመልስልህ ሰው የለም። በቃ ደብዳቤ ጽፌ ጡረታዬ ይከበር አልኩና ጡረታ ጨርሼ ጡረታዬን ተቀብዬ ወጣሁ። ከዛ ኋላ ስራ እንዲገባ ብዙ ሰዎች ሞከሩኝ። አስጠላኝ ስራ። በቃ ይሄ ከዚህ በላይ ልደክም ማለት 30 ምናምን ዓመት ነው የሰራሁት። የሚገርም ከ1975 ከ1900 ጀምረው እና 37 ዓመት ነው ከ2 ዓመት ከፋርሚኮር ጋር 36 ዓመት ሰርቻለሁ። 34ቱን ዓመት የሰራሁት ባህር ትራንዚት ነው። ግን ስወጣ ተመችቶኛል የወጣሁት፣ አዝኜ ነው የወጣሁት። ዓመት ረፍቴ ተከልክሎኝ ክሰስ አሉኝ። አሁን እንግዲህ ታሪኩ ይሄ ነው። ክሰስ መብትህ ነው ተባልኩ። እንደዚህ ብዬ አሰብኩኝ። በቃ አልከስም ማለት ይሆናል። ለምን? ሚስት ያገባሁበት ነው፣ ቤት የሰራሁበት ነው፣ ልጆች የወለድኩበት ነው። አስተምሮኛል። በጥቂት ሰዎች አማካይነት ነው ስህተት የተሰራው። ማሪታይምን ግን አልከስም ብዬ ወጣሁ። ከዛ በኋላ ወደ ንግዱ ዓለም ገባ። ንግዱ እንዴት ነው? ነጋዴ ነኝ። ያው ንግድ ነግዳለሁ። ፋርማሲ ብከፍት ደስ ይለኝ ነበር፣ ሰው ለማዳን ኳስ ተጫዋች ስለሆንኩ ግን አልቻልኩም። የግል ስራ ባለቤቴ ጎበዝ ነች። ባይዘዌ ከንግድ ጋር የነበረች ነች። የራሴ ቤት ስላለኝ የራሴን ቤት ከፍቼ ንግድ ከፍቼ እሰራለሁ እና ይበልጥ የምትሰራው ግን ባለቤቴ ጎበዝ ነች፣ በጣም ጎበዝ ነች፣ ታታሪ ነች እና ያው እኔ ያለሁላት እከታተላለሁ እና ጥሩ ስራ ነው። እንግዲህ አልቸገርም። እስካሁን ድረስ በደንብ እኖራለሁ። ልጆችም የተመሰገኑ ናቸው፣ ጥሩ ልጆች ናቸው። አንዱ ተመርቋል፣ አንዱም በእግዚአብሔር ኃይል ውጭ ሀገር ልከናል። ጥሩ ነው፣ ተሳክቶለታል። ትንሿ ልጅ ነች፣ ጎበዝ ተማሪ ነች። እጠብቃታለሁ። ያው ገና 11 ክፍል ነች እንጂ 2 ወንድና 1 ሴት ናቸው። አንደኛ የመጀመሪያው ልጅ ተመርቆ ስራ ይሰራል። ያው ሁለተኛው ልጅ ውጭ ሀገር ነው ለትምህርት፣ ጎበዝ ነው። ሶስተኛዋ ልጅም ደህና ጎበዝ ነች፣ ታታሪ ነች። እጠብቃታለሁ። ብዙ ጊዜ የእግር ኳስ ተጫዋቾች ከኳስ ዓለም ከተገለሉ በኋላ ወደ ንግዱ ዓለም የመግባት ባህሪ አላቸው። ብዙዎቹ በሆቴል ስራ ላይ ይሰማራሉ። አንተም እዛው ስራ ላይ ነው ያለውና ለምንድን ነው ምርጫ የሚደረገው ሆቴል? አንደኛ ፖፑላር እውቅናችን ነው። እኔ የምልህ ስለምትታወቅ ሰው ቅርብ ነው፣ ይመጣሉ አንተ ጋር። አንዱ እሱ ነው። ያው እንግዲህ ሁለተኛ ቀላልም ስራ ነው ማለት ትንሽ እጄ ላይ ፍራንክ ካለ የምትሰራቸው ስራዎች ናቸው። ለምን እንደ ሌላው እንትን ወጣ ገባ ያለው ስራ አይደለም። ለምሳሌ እኔ አሁን ብረት ልነግድ፣ ስፔር ፓርት ልነግድ ብል እኔ የምችለው ባህሪ አይደለም። ብዙ ውጣ ውረዳለሁ፣ የራሱ እንትን ያለ። ይሄ ግን በቃ የተወሰነ ነው። ታሪፉ ይታወቃል፣ ምንትኑ ይታወቃል። ቀለል አድርገህ ትሰራለህ ሳትጨናንቅ። ከህዝብ ጋር ነው የምትገናኝ። በተለይ አንተን የሚያውቁ ሰዎች እንዴት ነው ኳስ ምናምን። እኔ አሁን እዚህ ስላየኸኝ ነው እንጂ ቤት ብትመጣ እንትኑ ንግድ ቤት ውስጥ ፎቶግራፎች ምናምኖች አሉ፣ የኳስ ተጫዋቾች ያሉ። በቃ ይደንቃቸዋል። አንተ ኳስ ተጫዋች ነው ይልኛል። እንደዚህ ይላል። ምክንያቱም ልጅ ስለሆነ እኔ አላውቀውም። እንደዚህ አይነት ነበር ይልሃል። ትስቃለህ፣ ታስረዳዋለህ። እንደዚህ ይደረጋል እና ብዙዎቹ ልጆች የሚገቡት እንትን ነው እንትኑ እውቅና ስላለህ ከእውቅናው ጋር ስላለ ነው እንጂ አሰች የተለየ ነገር እንትን አይደለም። የሚሰሩት ትልልቅ እንትን ከፍተው የሚሰሩ ልጆች አሉ እኮ ትልልቅ ስራ የሚሰሩ ልጆች አሉ የራሳቸውን እና ሌላው የሚያጋጥም እኔ አሁን ጓደኛዬ ነው መቻል ነው ታውቃለህ። ከእሱ ጋር ነው የተማከርኩት። እንደዚህ በጣም አሪፍ ነው አለኝ። በቃ ስለዚህ ያው እሱ እዛ ስራ ውስጥ ስለነበረ ነው መቻል ካሳ እና መቻል ካሳ፣ ምንቴ ካሳ 3 ወንድማማቾች ማለት ናቸው። ብዙ ናቸው። አንድ 8 10 ይሆናሉ። እሺ ተክሉ ካሳ፣ ሲሳይ ካሳ፣ ፍቃዱ ካሳ፣ መቻል ካሳ፣ ምንቱ ካሳ፣ አስፋው ካሳ፣ ዘሪሁን ካሳ፣ ሸዋንግዛው ካሳ፣ መላኩ ካሳ፣ ፀሐይ ካሳ
አባይነሽ ካሳ 11 ናቸው። ቤስት 11 ናቸው። ቤስት 11 ናቸው። እና ከነዚህ ውስጥ ቢያንስ 6ቱ 5ቱ ኳስ ተጫውተዋል በደንብ። ሆቴል ስራ ማን ነው አሪፍ ከነሱ በጣም ይገርማል። በጣም ፖፑላር ስለሆኑ መቻል ነው ኮንትሮል ያደረገው። ግን ሲሳይም ጎበዝ ነው፣ ፈቃዱም ጎበዝ ነው፣ ይታወቃሉ። መቻል ማለት ሶስቱም አብረው ይሰሩ ነበር፣ አብረው ይሰራሉ። ግን መቻል አጠነከረው። ጎበዝ። እነሱ ቤት እጅ ልትታጠብ ስትሄድ ትንሽ ከቆየክ ሰውየው ከፍሎ ሄዷል፣ እባክህ ልቀቅ ቦታውን ይላሉ። አንተ ብዙ ነገር ስለ እነሱ ቤት ታውቃለህ ማለት ነው። ኮሚኮች ናቸው፣ ተጫዋቾች ናቸው፣ ቀላጅ ናቸው። ከአባታቸው ጀምረው ነው ቀላጆች ናቸው። በቃ ይጫወታሉ፣ ጨዋታ ይችላሉ። እዛው ነው እንደ ሌላ ሰው አስበው ምናምን እዛው በሚፈጠረው ነገር ይቀልዳሉ። የሚገርም ሁላቸው። ሲሳይ ቀላጅ ነው፣ ፈቃዱም እንደዚሁ። መቻል በጣም በጣም ይጫወታል። ሌላው እንግዲህ ከመርካቶ ከዛው ከአካባቢ የመጣ ጥያቄ ነውና ተካ ገለቱ በተጫዋችነት ዘመኑ በተለይም መርካቶና አካባቢው ላይ ብዙ ሽልማቶችን ወስዷል ይባላልና ከነዛ ውስጥ ማድረሳቸው ሽልማቶች የትኞቹ ናቸው? መቼም በጣም እንትን ያደረገኝ ልቤን የሰበረኝና በጣም ልቤን እንትን ያደረገኝ የሰባተኛ ልጆች ናቸው። የሰባተኛ ልጆች በገነነ ምንድን ነው ነባሮችን እናስታውስ በሚል ፕሮግራም ከሰባተኛ እና የሻውል ደማ አካባቢ ያሉ ልጆች ያዘጋጁት ፕሮግራም አለ። እኔ መቼም በህይወቴ የምረሳው ነገር አይመስለኝም። በጣም ነው ልቤን የነኩት ልጆቹ። ኢንተርቪው እንድደረግ ታሪኬን እንትን አድርገው በቃ እኔ እንጃ እነዚህ ልጆች በጣም ነው እንትን ያደረጉኝ። እስካሁን ድረስ ይሰማኛል። ከዛ በኋላ ምንድን ነው የሚባለው የክብር እንትን ሽልማት እንትን የተዘጋጀ በፍሬም የተዘጋጀ አምተው ሰጡኝ። እኔ መቼም እንትን ነው የመሰለኝ በቃ በጣም የሆነ እንትን ነው። በጣም ይገርማል። በጣም ከልቤ ነው የወደድኳቸው፣ ከልቤ ነው ያመሰገንኳቸው። ምክንያቱም ከእነሱ የበለጠ እኔን ማመስገን የሚችሉ ልጆች ነበሩ በአካባቢው። ግን እነዚህ የበለጠ ልቤን መታውኛል። ይህን አረሰውም በቃ እስከ መጨረሻ ምረሰ። ያው የከፍታ ሰባትም የኃይሌ ጉዳይ እንደምታየው በጣም የሚደንቅ ነው። እኔ አላሰብኩም። እኔ ያው እንድገኝ ነው የተባልኩ እና መተህ ኢንተርቪው አድርግ ተካ ምናምን ስባል በጣም ነው እንትን ያደረገኝ እና ክብር ማግኘት የበለጠ እንትን ያደርግላል፣ ያስደስታል እንጂ በኳስ ጨዋታ ምናምን ጎል ስላገባው የሰጡኝ ሽልማት አለ። የማህበር የከፍታ 6 የስፖርት እንትን ስለሆንኩ የሰጡኝ ሽልማት አለ። ቀበሌውም ራሱ አዘጋጅቶ የሰጠኝ ሽልማት እና የኢትዮጵያ ሻምፒዮና ስንሆን ሳሊዞ መጣሁ። በእናትህ እኔ ጋር ነው ያለው፣ ብቻው እኔ ጋር ነው ያለው። የሚገርም ነው። እርምጃችን የጣት ቀለበት ሰጠን የኢትዮጵያ ሻምፒዮና ስለሆነ እሱን አለ እሱ እጄ ላይ ቤት አለ አስቀምጨዋለሁ ለታሪክ ብዬ። እነዚህ ሽልማቶች አሉ አግኝቻለሁ። ወይዘሮ ማን ናቸው የሸለሙት? ሆቴሉ ወይዘሮ አበራሽ ብሩ እሳቸው እንዴት ማን የሱ እኮ በጣም የሚገርም ነው እኮ እሳቸው። እኔ መሞታቸውን ሳላቅ ምን ሳላቅ ሰፈር ለውጬ በቀብራቸው ላይ አለመገኘት የተበላሸው ህይወት መጨረሻ ላይ ቤታቸው ተወስዶ ምን ተብሎ ብቻ የሚያሳዝኑ ሴትዮዋ ናቸው። ግን ለቀበሌ 10 ያደረጉት ነገር የሚገርም ነው። ከአንዴም 2 ነው። እኔ በህይወቴ ግብዣ የብዙ ቦታ ግብዣ አይቻለሁ። ምግብ እንደዚህ አይነት ግብዣ አይቻላቅም። ሰርተው የቀበሌውን ልጆች በተለይ ኳስ ተጫዋቾቹን ጠርተው የጋበዙት ግብዣ መቼም አልረሳው። በተለይ በሽንፈታችሁ ጊዜ ነው የመጀመሪያ። እኔ ምግብ በላተኛ አይደለሁም። በመጀመሪያ መብላትም አልችልም። ግን ብዙዎቹን ያው ተሸንፈን ስለነበረ ድንገት መብላት አቃተን። እሳቸው እየለመኑ እያጽናኑ የበሉ እኔ መብላት አልችልም። እኔ አሁን ነው ትንሽ መብላት ምግብ ደካማ ነኝ። እና ሁለተኛው ላይ ግን ስናሸንፍ በደንብ አሸንፈን የሴቶች የወንዶች ሩጫ፣ እኔም ሩጫ ሮጬ ነው አንደኛ ወጣው። ቫሊቦል የወንዶች ጠቅልለን ዋንጫ ወሰድ። ሲጋብዙን ደስተኛ ነን። በደንብ ተጋበዝንላቸው። መቼም ይሄንን እሳቸውን ከስታስታውስ ግርማ ሄዶ የሚባል የዛው ቀበሌ ሰው አለ። በጣም የሚረሳ አይደለም። እሱም የስፖርቱን ትሩ ነው። አብነት አካባቢ ልጆች በሸለሙ ስነ ስርዓት ላይ ይመስለኛል፣ ካልተሳሳትኩ ታረመኛለህ ከተሳሳትኩኝ፣
እዛ ላይ ባደረካት ንግግር ላይ የቀበሌ 11 ልጆችን የተናገርከው ነገር ነበር። እንትን መጥፎ እኮ አይደለም ግን ለማዝናናት ለመሰለ ቀበሌ 10 በላን በላ እዛው ሳያቸው ሙሉ የቀበሌ 11 ልጆች ናቸው ዝግጅቱን ያዘጋጁት። አንተ ደግሞ ቀበሌ 10 እኔ ቀበሌ 10 ነኝ። ዋና ተቀናቃኝ 11 ናቸው እነሱ ዝግጅቱን የሚሸልሙ ምንም ነገር አጣው እና ግን በጣም የሚገርም ከአንዴም 2 3 የጸባይ ዋንጫ አግኝተዋል። ትክክል ነው ይሄ ትክክል። እኔ ግን ያው ቀበሌ ልታረገው ብለህ እንትን ለማድረግ ያው መቼም ቀበሌ 11ም የዲሲፕሊን ዋንጫ ማንም አልወሰደባቸውም አልኩኝ። በሙሉ ሳቁ። ያው ስለዚህ በዚህ ጸባያችሁ ቀጥሉበት አልኳቸው። የመጨረሻ ጥያቄ ላድርግልህ። ወዳጅህ የቅርብ ሰውክ ነው ይህን ጥያቄ እንድጠይቅ የጠየቀኝና አቶ አይናለም እሸቴ ይባላልና እሱ በአንድ ወቅት ስላንተ ችሎታ ነው ሊናገር የፈለገው። በአንድ ወቅት ታደሰ ወልደ አረጋይን አናገርኩት አለ። ተካገለቱን እንዴት ትመለከተዋለህ ትገልጸዋለህ ብዬ ስጠይቀው ተካገለቱ ለኔ ማለት ፓውሎ ሮሲን ታውቀዋለህ? ፓውሎ ሮሲ ማለት ተካገለቱ ነው። ቦክስ ውስጥ ከገባ ምንም ምረት የለሽ ነውና ኳሱ እግሩ ውስጥ ከመግባቱ በፊት ምን እንደሚያደርገው ጠንቅቆ ያውቃል ብሎ ገልጾልኛል ሲል ነበርና ስለዚህ ጉዳይ ምን ትላለህ? ጋሽ ታደሰ አሰልጣኝ የሆነው ነበረ። እርምጃችን ሲመጣ መጨረሻ ላይ እሱ ነው። የሚገርም ታሪክ እንዴት መሰለህ? አሁን እኔ መቻል ካሳ ጓደኛዬ ነው ብያለሁ። እነሱ ቡና ቤት አላቸው፣ ምግብ ቤት አላቸው እና ያው ማታ እኔ እመጣለሁ ማለት የትም ዞሬ እመጣው እዛ ነው ማመሻው እና የምቀመጠው እና የምጠጣው ወይ ሚሪንዳ ወይ ስፕራይት ነው የምጠጣው። የታወቀ ነው። እነሱም እንትን አይሉም እና እያወቀኝ መጣ። በደንብ አውቀዋለሁ። እኔ የመርካቶ ሰው ነው አውቀዋለሁ፣ ግን አያውቀኝም። ገባ? አሁን ተካ ተብሎ ሲመጣ መጨረሻ ላይ አወቀኝ እኔን። ከዛ ላ የእኛ ቡድን አሰልጣኝ ሆነ። የመጨረሻ የእርምጃችን ቡድን አሰልጣኝ ሲመጣ እንግዲህ እኔ 4 ሰዓት 5 ሰዓት ሲዘጋ 5 ሰዓት ላይ ነው የምንሄደው ወደ ቤት። እኔ አልጠጣም ግን አመሻለሁ። ያው መጫወቻችን ነው እና 3 ሰዓት አካባቢ ነው መሰለኝ 2 ተኩል አካባቢ መጣ። ውጣ አለ። በቃ ተናደደ። ውጣ አለ። አሁን እኔን የሚያኝ በምንድን ነው? እዛ ቡና ቤት ውስጥ ይጠጣል ነው ይጠጣል። ተቆጣ። እኔ ያው ታከብራለህ አሰልጣኝን እና እኔ ይነግሩታል ብዬ ወጣሁ። በቃ ሄድኩና ቁጭ አልኩ። ያው በነጋታው መጣሁ። በስመ አብ ስለ አንተ የሚናገረው ንግግር እንዴት ቡና ቤት እንደዚያ ያመሻል? የእረፍት እንዴት ያውስጥ በቃ ተቆርቁሮ ነው የሚናገረው ሰውዬ። እና በዚህ ሰዓት ነው አይናለምም አለ ሌሎችም አሉ ይጠብቀኛል። ሰውዬው ይጠብቃል። እኔ በጣም ይጠብቀኝ ነበር እና ለሱ ጎል አግቢው እሱ እኔ ነኝ። አሰልጣኝ ነው፣ እኔ ነኝ ጎል አግቢው። ገባ? ስለዚህ እንደዚህ አይነት ቦታ ስላየኝ ይበሳጫል። እና የቡድኑ የኔ ፓውሎ ሮሲ ነው ያለው። ሮሲ ያለ ጎል አለ ማለት ነው። የዓለምን ዋንጫ የብራዚልን ያነጠቃቸው እሱ ነው ያስነጠቃቸው። ስለዚህ እሱ እኔን በዛ ሳለኝ በቃ ጎል አግቢ ነው ምናምን ነው ብሎ እኔና ፓውሎ ሮሲ ግን ብዙ ልዩነት አለን። ፓውሎ ሮሲ የራሱ ችሎታ አለው፣ እኔም እንትን አለ። ያው ቅድም ነግሬሃለሁ። እንደዚህ ብዬ ለመናገር እጅና እግሬን አስሮኛል። በቃ አስሮናል። በቃ እንዲህ ትፈሽክ ነበር። ተክዬ እንግዲህ ለነበረን ቆይታ ሰፊ ጊዜ ወስደህ አብረን ስለቆየ እጅግ አድርጌ አመሰግናለሁ። እኔም እድል ሰጣችሁኝ ለማናገር ያውም ረዥም ሰዓት ሰጣችሁኝ ስለጋበዛችሁኝ በራሴ በጓደኞቼ በቤተሰቤ ስም አመሰግናቸዋለሁ። እግዚአብሔር ይስጥልኝ። አድማጭ ተመልካቾቻችን ከታዋቂውና ከዝነኛው ተካገለቱ ጋር ያደረኩት ቆይታ እስካሁን የተከታተላችሁትን ይመስል ነበረ። ለነበረን ቆይታ እጅግ አድርጌ አመሰግናለሁ።